ዶክተር ሴጋ ምን አይነት በሽታ ሊያመጣ ይችላል? ሴጋ የምንለው በእንግሊዝኛው ማስተርቤሽን ወይም ደግሞ በአማርኛ ግለ ወሲብ ወይም ደግሞ ራስን በራስ ማርካት፣ ብልት እየነካኩ ማርካት የምንለውን ሴጋ ወይም ደግሞ ማስተርቤሽን ወይም ደግሞ ግለ ወሲብ እንለዋለን። ይሄ ምን አይነት በሽታ ሊያመጣ ይችላል ብሎ ጠያቂያችን ጠይቋል ማለት ነው። እንግዲህ ማስተርቤሽን ወይም ግለ ወሲብ እመኑም አትመኑም 95 ከመቶ እስካሁን እንዳውም አንዳንድ ጥናቶች 97 በመቶ ወንድ ልጅ ማስተርቤት ያደርጋል፣ ግለ ወሲብ ያደርጋል በሆነ የህይወቱ ሰዓት ላይ። ወደ 90 በመቶ የሚደርሱት ሴቶች ደግሞ ከመቶ የሚደርሱት ሴቶች እንደዚሁ ግለ ወሲብ ወይም ማስተርቤሽን ያደርጋሉ ማለት ነው። ችግር የሚሆነው እንግዲህ ክሮኒክ ማስተርቤሽን ወይም ደግሞ ለረጅም ጊዜ ግለ ወሲብ ማድረግ ምን አይነት ችግር ሊያመጣ የሚችለው በዚህ ቪዲዮ እነግራችኋለሁ። 5 ዋና ዋና ችግሮችን ያመጣል ማለት ነው። አንደኛ ማስተርቤሽን ወይም ግለ ወሲብ እንደ ሴክስ የጤና ጥቅም የለውም። ለምሳሌ አንድ ሰው ግብረ ስጋ ግንኙነት ካደረገ በኋላ ወይም ደግሞ ሴክስ ካደረገ በኋላ የሚያገኛቸው የጤና ጥቅሞች አሉ። ለምሳሌ ደም ግፊቱ ሊቀንስ ይችላል፣ የልብ ጤናን ለመጠበቅ፣ የፕሮስቴት ጤናን ለመጠበቅ፣ ጭንቀትን ለመቀነስ ይረዱታል ማለት ነው። ይሄንን ማስተርቤሽን አያደርግም ማለት ነው። ማስተርቤሽን ቢያደርግም ጭንቀት ያለባቸው ሰዎች ጭንቀት በተለይ በእኛ ሀገር ሃይማኖተኛና ባህላችን ላይ ተጽዕኖ ያለብን ሰዎች ላይ በጣም ኢፌክት አለው። ግለ ወሲብ ያደርጋሉ፣ በጊዜው ቴንሽኑ ይለቃቸዋል ሲያደርጉና ልክ እንዳደረጉ ይለቃቸዋል። ከዛ በኋላ ደግሞ ጊልት ሼም ኮምፕሌክስ የሚባል አለ። ካደረጉ በኋላ የጥፋተኝነት ስሜት ሼም ይሰማቸዋል። ስለዚህ የጤና ጥቅሙን እንደ ሴክስ አይሆንም ማለት ነው። አንደኛ እሱ ነው። ሁለተኛው ማስተርቤሽን ምንም ሪስክ ፍሪ አይደለም። አሁን ማስተርቤሽን ወይም ግለ ወሲብ የሚያደርግ ሰው ያው ኤችአይቪ አይዘውም፣ ሴት ከሆነች አታረግዝም፣ ወይም ሌሎች የአባለዘር በሽታዎች ላይዙት ይችላሉ። ይሄ ያው ማስተርቤሽን በተለይ በብቸኝነት ለረጅም ጊዜ የሚኖሩ ወንዶችም ሆኑ ሴቶች ቢያደርጉ እነዚህ ነገሮች ላይዟቸው ይችላሉ። ነገር ግን ምንም ሪስክ ፍሪ ግን አይደለም። ምን ማለት ነው? ሌላ ደግሞ ችግር ያመጣል። ማስተርቤሽን በቃ ብቻ የሚያደርግ ሰው አንደኛ ቶሎ መጨረስ ሊያመጣበት ይችላል። ፕሪማቹር ኢጃኩሌሽን የምንለው ሰልፍ ኮንትሮል አይኖረውም። እንደገና ደግሞ ኢሬክታይል ዲስፋንክሽን በተለይ ከፖርኖግራፊ ጋር ተያይዞ ስለሆነ የሚደረገው ብዙ ሰዓት ወይ ሴክሹዋል ፋንታሲ ወይ ደግሞ ፖርኖግራፊ ጋር ተያይዞ ነው የሚደረገው እና ፕሪማቹር ኢጃኩሌሽን ኢሬክታይል ዲስፋንክሽን ሊያመጣ ይችላል ማለት ነው። ስለዚህ ሪስክ ፍሪ አይደለም ማለት ነው። በሶስተኛ ደረጃ ግን በተለይ በሪሌሽንሺፕ ላይ ያሉ ሰዎች ላይ ምን አይነት ተጽዕኖ ይፈጥራል? ኢንቲሜሲ ይቀንሳል። ሴክሹዋል ቴንሽን በሚኖርበት ጊዜ የሚኖረው ኢንቲሜሲ ወይም ደግሞ ቅርርብ ከጓደኛ ከትዳር አጋር ጋር ያለውን ቅርርብ ይቀንሳል ማለት ነው። ይሄ ችግር ሊፈጥር ይችላል ማለት ነው። እንደዚሁ ደግሞ ሲንግል ለሆኑ ወንዶች ደግሞ ከሬጅ ያሳጣል ወይም ደግሞ ድፍረት ያጣል። ምክንያቱም ማስተርቤሽን እና ፖርኖግራፊ ማየት ምንም አይነት ከሬጅ አይጠይቅም። ቤት ቁጭ ብለህ ስልክን ማየት ብቻ በቂ ነው። ስለዚህ ይሄ ከሬጅ ከማይጠይቅ ነገር ወጥተህ ሴት በድፍረት አናግረህ እሷን አብስለህ ያንተ አድርገህ በኖርማል እና ሴፍ በሆነ ግንኙነት ማድረግ ከሬጅ ይጠይቃል። ስትረስ አለው። ይሄንን የማድረጉ ብቃት ይቀንሰዋል ማለት ነው። ምክንያቱም በቀላሉ ስለለመደ ሪጀክሽን ይፈራል፣ ከሬጅም አይኖረውም፣ ፍርሃት ይኖረዋል ማለት ነው። ይሄን ያስከትላል ማለት ነው በሶስተኛ ደረጃ። በአራተኛ ደረጃ ብዙ ሰው የሚመስለው በተለይ ፓርትነር ጓደኛ ያላቸው በትዳር ላይ የሆኑ ወንዱ ማስተርቤት ሲያረግ ከሆነ ብዙ ጊዜ የሚያረግ ከሆነ የሴቷ የጎደለው ነገር ችግር አለ ብለው ያስባሉ። ትክክል አይደለም ይሄ። ወንዶቹም ሆኑ ሴቶች ማስተርቤት ሲያረጉ በራሳቸው ነው እንጂ የዛ ሰውዬ ጥፋት ስላለ አይደለም። ምክንያቱም ኖርማል ሪሌሽንሺፕ፣ ጥሩ ሪሌሽንሺፕ፣ መጥፎ ሪሌሽንሺፕ ላይ ብዙ ወንዶችና ሴቶች ግለ ወሲብ ይፈጽማሉ፣ ማስተርቤት ያደርጋሉ። ስለዚህ ይህን ማወቅም ያስፈልጋል ማለት ነው። ከዛ ውጪ ከፖርኖግራፊ ጋር ሲደረግ ደግሞ የበለጠ ችግር አለው። ፖርኖግራፊ ላይ ሲሆን በተለይ ወንዱን የበለጠ ይጎዳዋል። ምክንያቱም ፖርኖግራፊ በሚያይበት ጊዜ ማሲቭ ስቲሙለስ ነው የሚመጣው። ኢንቴንስ የሆነ የሚያየው ነገር አለ። ያ ደግሞ በጣም ከፍተኛ ዶፓሚን እና ከሱ ጋር ተያያዥ ንጥረ ነገሮች እንዲጨምር በማድረግ ስቲሙለሱን በጣም ከፍ ያደርግበታል ማለት። ይሄ ሁለት ነገር ነው። አንደኛ ፖርኖግራፊውን እያየ ቶሎ ጨርሶ መገላገል ነው የሚፈልገው። ይሄ በሂደት ለርንድ ቢሄቪየር ያመጣበታል። ስለዚህ ምን ያመጣል? ቶሎ መጨረስን ያመጣበታል። ሌላ ደግሞ
ኢንቴንስ ስቲሙለስ የለመደ ሰው በጣም ከባድ ስቲሙለስ የለመደ ሰው ኖርማል ፓርትነር ጋር ሲሄድ ጥንካሬ ሊያጣ አልቆምም ሊለው እምቢ ሊለው ይችላል። ኤሬክታይል ዲስፋንክሽን ሊያመጣበት ይችላል። ይሄን ይመስላል ወንድሜ። በአጠቃላይ ግን ከማስተርቤሽን ጤናማ ሴፍ ወይም ደግሞ ጥንቃቄ የተሞላበት እና ደግሞ የተወሰነ ማለት ብዙ ሴት ጋር ሳይደረግ ለራስን ጤና ጠብቆ የሚደረግ ሴክስ የተሻለ ጥቅም አለው ማለት ነው። በመቀጠል ጠያቂያችን ዶክተር ጥያቄው ትክክል ባይሆንም ራስን በራስ ማርካት ወይም ግለ ወሲብ የብልት መጠን ይጨምራል ወይስ ይቀንሳል? እንደኔ ከሆነ የቀነሰብኝ እየመሰለኝ ነው፣ እባክህ ዶክተር መልስልኝ ይላል። ይሄ ባይዜ በጣም ብዙ ወንዶች የሚሰማቸው ጥያቄ ስለሆነ ነው ቪዲዮ ልሰራበት የተገደድኩት ማለት ነው። እንግዲህ ብዙ ሚቶች አሉ ሴክሹዋል ሄልዝ ላይ ማለት ነው። በተለይ ማስተርቤሽን ወይም ግለ ወሲብ ላይ በጣም በርካታ የሚባሉ እውነት ያልሆኑ ሳይንቲፊክ ያልሆኑ ነገሮች አሉ ማለት ነው። እኔ አሁን እዚህ ጋር ማስተርቤሽን ወይም ግለ ወሲብን ደግፌም ተቃውሜም አይደለም ማቀርብላችሁ፣ ፋክቱን በጥናት የተደገፈውን አቀርብላችኋለሁ። በብዛት በሰፊው የሚዘዋወሩ 4 ውሸቶች አሉ ማለት ነው ስለ ማስተርቤሽን። እነዚህን ሁሉም ሰው ማወቅ አለበት፣ አቋሙ ምንም ይሁን ምን ማለት ነው። አንዳንድ ጊዜ ሳናቀው የሌላ ሰው ሳይኮሎጂ ልንጎዳ እንችላለን ማለት ማስተርቤሽን ደገፍክም አልደገፍክም እነዚህን 4 ፋክቶች ግን ማወቅ አለበት ማለት ነው። የመጀመሪያው ፋክት ምን መሰላችሁ? ማስተርቤሽን አንዳንዶቹ የብልት ሳይዝን ይጨምራል ይላሉ፣ አንዳንዶቹ የብልት ሳይዝን ይቀንሳል ይላሉ። ይሄ ከምን የተያያዘ መሰላችሁ? ብዙ ጊዜ ቴስቴስትሮን ልክ ኢጃኩሌት ሊደረግ ሲል ትንሽ ከፍ ይላል፣ ከዛ በኋላ ትንሽ ዝቅ ይላል። ይሄንን ይዘው ቴስቴስትሮን በመቀነስ መጠኑ እንዲቀንስ ያደርጋል ይላሉ አንዳንዶቹ ደግሞ ቴስቴስትሮን በመጨመር መጠኑ እንዲጨምር ያደርጋል። ሁለቱም ስህተት ነው። ቴስቴስትሮን ሌቭል ኖርማል ነው የሚሆነው። ማስተርቤሽን የወንድ ልጅ ብልት መጠን አይጨምርምም አይቀንስምም ማለት ነው። አንደኛው መታወቅ ያለበት ይሄ ነው። መጠን የሚወሰነው ልክ እንደ ቁመታችን በጄኔቲክ ነው፣ በጂናችን ነው። ከ20 ዓመት በኋላ አያድግም ማለት ነው። ሁለተኛው ሚስ የወንድ ብልትን የሚያተልቅ ቅባት፣ ኦይንትመንት፣ ሎሽን፣ የሚዋጥ መድኃኒት አለ ይላሉ። ይሄን በጥናት የተደገፈ አይደለም። ብልት በአሁን ሰዓት ላይ ሳይንቲፊካሊ ኢፌክቲቭ የሆነ የወንድ ብልትን ከ20 ዓመት በኋላ የሚያተልቅም ሆነ የሚያወፍር መድኃኒት የለም ማለት ነው። ይሄን ቁርጡን ማወቅ ያስፈልጋል ማለት ነው። በሶስተኛ ደረጃ ያለው ውሸት ምንድን ነው? ማስተርቤሽን ወይም ግለ ወሲብ ማድረግ መካን ያደርጋል የሚል ነው። እንግዲህ ይሄም ውሸት ነው ማለት ነው። ማስተርቤት 97% ወንድ እንግዲህ መካን ሊሆን ነው ማለት ነው። ምክንያቱም 97% ወንድ ማስተርቤት ያደርጋል ወይም ቦነስ ላይ አድርጓል ማለት ነው። በመጨረሻ ማስተርቤሽን ቁመት ይቀንሳል ወይም አጭር እንድንሆን ያደርጋል፣ መላጣ፣ አይናችን ችግር እንዲኖረው፣ ይሄ ሁሉ ውሸት ነው። ቁመትም ሆነ የአይን ችግር የሚያመጣው ነገር የለም ማስተርቤሽን። ስለዚህ እውነቱን ማወቅ ያስፈልጋል። በፖርን አዲክትድ ሆነናል እንዳለ ወጣቱ ማለት ነው። ፖርን አይቶ ሴጋ ማይመታ ሰው የለም ልንገራችሁ። እውነት ነው። በጣም ብዙ ወጣቶች ፖርኖግራፊ አይቶ ማስተርቤት ማድረግን እንደ ሙድ ሬጉሌሽን እየተጠቀሙት ነው። ያ ማለት በጨነቃቸው ሰዓት ወይም ደግሞ በደበራቸው ሰዓት እሱን በማድረግ ጭንቀታቸው እንዲቀንስ እንዲያደርጉት እየተለማመዱ ነው ብዙ ወጣቶች ማለት ነው። ይሄ ነገሩ የበለጠ አዲክት እንዲሆን ነው የሚያደርገው ማለት ነው። ማንም ሰው በነገራችን ላይ ጥሩና መጥፎን የሚነግረው ህሊና አለው። ለምሳሌ ጥሩ ነገሮች መጀመሪያ ስንሰራቸው ይከብዱናል። ለምሳሌ ስፖርት መስራት የራሱ መስል ሶርነስ አለው፣ የሚከብድ ነገር አለው። ዲሲፕሊን የሚከብድ ነገር አለው። መጨረሻ ከሰራችሁ በኋላ ግን ደስ ይላችኋል። ልክ መጥፎ ነገርም እንደዛው ነው። ስትሰሩ መጀመሪያ ደስ ይላችኋል፣ በኋላ ላይ ግን በጣም ይደብራችኋል። ለምሳሌ ፖርኖግራፊ ማየት። እስቲ ፖርኖግራፊ አይታችሁ ካረካችሁ በኋላ ደስ ያላችሁ ሰዎች ኮሜንት ላይ ጻፉልኝ። አብዛኛው ወጣት ጸጸት፣ ሼም፣ ጊልት እንደዛ ነገር ነው የሚሰማው። በጣም ድብርት ራሱን እንዳውም ብልቱን የቆረጠ ሰው ራሱ እናውቃለን፣ በንዴት ማለት ነው። ስለዚህ ይሄ ሳይክል ውስጥ መግባት አያስፈልግም። ፖርኖግራፊ ችግር የለውም ምንም አያመጣም የሚሏችሁን ሰዎች አትስሙ። ፖርኖግራፊ ተጠንቶ ዳይቮርስ ሬት ወይም የፍቺን በ50% ይጨምራል። ቺቲንግ ወይም ደግሞ በባለትዳሮችም ሆነ በጓደኞች መካከል የማጭበርበር ወይም ቺት የማድረግ ሬትን በ300% ይጨምራል። ስለዚህ በተጨማሪም ያው ኢሬክታይል ዲስፋንክሽን ያመጣል በወንድየው፣ በሴቷ ደግሞ ዲክሪዝድ በቃ ሳቲስፋክሽን ያለ መድረስ
ብዙ ችግሮች ያመጣል እና እኔም ራሱ ሰርቻለሁ ቪዲዮ። ይሄ ነገር እንግዲህ መታሰብ አለበት፣ መወራት አለበት። በተቻለው መጠን ሰው ፖርኖግራፊ ማቆም አለበት። ከማስተርቤሽን በላይ ባይዘዌ ፖርኖግራፊ ነው። ፖርኖግራፊ ስቲሙሌት አድርጎት ነው ወደ ማስተርቤሽን ነው የሚገባው። ስለዚህ መጀመሪያ ታክል መደረግ ያለበት ፖርኖግራፊውን ማቆም ነው ማለት ነው። እዚህ ደግሞ ጠያቂያችን ማስተርቤሽን ስንፈተ ወሲብ ያመጣል ወይ? ማስተርቤሽን ማለት ምናልባት የማታውቁ ሰዎች ግለ ወሲብ ማለት ነው። ይሄ ነገር ስንፈተ ወሲብ ያመጣል ወይ የሚል ጥያቄ ነው። ይሄንን ጥያቄ ጉግል ብታረጉ በጣም በርካታ አይነት መልሶችን ታገኛላችሁ ማለት ነው። ነገር ግን ምንድነው መሰላችሁ ብዙ ጊዜ ማስተርቤት የሚያደርጉ ወንዶችም ሆኑ ሴቶች ፖርኖግራፊ እያዩ ነው ወይም ደግሞ የወሲብ ፊልም እያዩ ነው ራሳቸውን ስቲሙሌት ወይም ደግሞ የሚያነቃቁት ማለት ነው። ይሄ ደግሞ ምን ያስከትላል መሰላችሁ? በፖርኖግራፊ ወይም በወሲብ ፊልም በሚታይበት ጊዜ ከመጠን በላይ ያለ ማነቃቂያ ነው የምታገኙት ማለት ነው። ብልታችሁንም ደግሞ በራሳችሁ ልክ በምነካኩበት ጊዜ ይሄም እንደዚሁ ከፍተኛ የሆነ መነቃቃት ነው ማለት ነው። ስለዚህ ኢንቴንስ ፊዚካል እና ሜንታል ስቲሙላይ ነው ማለት ነው፣ ወይም ስቲሙሌሽን ነው ያለው ማለት ነው። ፓርትነርድ ሴክስ ወይም ደግሞ ከጓደኞቻችሁ ከፍቅረኛ ከባለትዳር ጋር ስትሆኑ ግን ያንን ያህል የሚያነቃቃ ነገር አታገኙም ማለት ነው። አንዳንድ ሰው እኔ ማስተርቤት ብቻ ነው ፖርኖግራፊ አላይም ሊል ይችላል። ነገር ግን ኢንተርናላይዝድ ፋንታሲ ይባላል። በአእምሮ እያጠነጠንና ወይ ድሮ በፊልም ያየውን ወይ የሆነ ነገር እያሰበ ነው ያንን ነገር ራሱን ስቲሙሌት የሚያደርገው ማለት ነው። ያ በድምፅ ሊሆን ይችላል፣ በምስል ሊሆን ይችላል። ነገር ግን ያንን ኢንተርናላይዝድ ፋንታሲ ወይም ደግሞ ዩፎሪያ ሪመምበርድ ዩፎሪያ የሚባል ነው። ያንን እያሰበ ነው ራሱ የሚያነቃቃው ማለት ነው። ፓርትነርድ ሴክስ ሲሆን ግን ይሄን ነገር አያገኝም ማለት ነው። አንደኛ በቂ ስቲሙለስ በቂ ማነቃቂያ አያገኝም ማለት ነው። ቪዥዋሊ እንደዛ አይደለም። ምክንያቱም በፖርኖግራፊ ወይም በፋንታሲ ያለውና በሪል ላይፍ በእውነተኛው ዓለም ላይ ያለው ስለሚለያይ ማለት ነው። ስለዚህ ያ በሚሆንበት ጊዜ ወንዱ ጥንካሬ ያጣበታል፣ ብልቱ አልቆም ሊለው ይችላል፣ በቃ ፍላጎቱን ራሱ ሊቀንስበት ይችላል ማለት ነው። አንዳንድ ጊዜ ደግሞ ዲሌይድ ኢጃኩሌሽንም ሊያመጣበት ይችላል ማለት ነው። ስለዚህ ማስተርቤሽን ፖርኖግራፊ እያዩ በተለይ ፖርኖግራፊ እያዩ ማስተርቤት ማድረግ ስንፈተ ወሲብ ሊያመጣ ይችላል ማለት ነው። ከዚህም ለመውጣት ፖርኖግራፊ የመጀመሪያም ስራ መሆን ያለበት ፖርኖግራፊውን ማቆም ነው ማለት ነው። ፖርኖግራፊውን በማቆም አንደኛ ፖርኖግራፊ እያዩ ራስን ማርካት ምንም አይነት ጥረት አይጠይቅም። ሪል ላይፍ ላይ ጓደኛ ማስደሰት አለብህ፣ ጥረት ይጠይቃል። የምትፈልጋትን ሴትዮ ለማግኘት ጓደኛን ለማግኘት መሯሯጥ መልፋት ይኖርባል። ያንን ሞቲቬሽንህን ይቀንስብሃል ማለት ነው። ስለዚህ ከዛ ይልቅ የተሻለው ምንድን ነው? ይህም መጀመሪያ ፖርኖግራፊውን ማቆም። ፖርኖግራፊውን ካቆምከው ፓርትነር ሴክስ ስታረግ አትቸገርም ማለት ነው። ምክንያቱም ኖርማል ስቲሙለስ ስለሚሆን፣ ያ ደግሞ ጊዜ ይፈጃል። ቢያንስ ከ3 እስከ 6 ወር ሊፈጅ ይችላል ማለት ነው። በአጭሩ ማስተርቤሽን እንደሚሉት በኢንተርኔት እንደተጻፈው ጠቃሚ አይደለም ማለት ነው። ፖርኖግራፊ ማየት እነዚህን 3 አደገኛ ነገሮች ያስከትላል። የመጀመሪያው ኮምፓልሲቭ ማስተርቤሽን የምንለው ወይም ደግሞ ራስን በራስ ማርካት ግለ ወሲብ የምንለው እዚህ በኮሜንታችን እንደተገለጸው ማለት ነው። ዶክተር እኔ የተቸገርኩት ምንም ነገር ሳልጠቀም ሁልጊዜ እያስፈለገኝ ቀን በቀን አደርጋለሁ። ለመቀነስ ብሞክርም አልቻልኩም። መቀነስ እፈልጋለሁ፣ መላክ አለ ነው የሚለው። ስለዚህ መጨረሻ ላይ እንደዚህ አይነት ባህሪ ያመጣል። ኮምፓልሲቭ ማስተርቤሽን የምንለው ማለት ነው። ፖርኖግራፊ ማየት አንደኛው የሚያስከትለው ችግር ይሄ ነው ማለት ነው። ሁለተኛው ችግር ደግሞ ምንድን ነው? በጣም ከፍተኛ ሁኔታ ስቲሙለስ ስላለው የሚያነቃቃ ነገር ስላለው ሌላ ነገር እንደዛ አያነቃቃም። ሌላ ነገር ላይ ሌዚ ወይም ሰነፍ ያደርጋል ማለት ነው። ለምሳሌ ፖርኖግራፊ የሚያይ ሰው የስፖርትን ህመም መቋቋም አይችለውም። ወይም ደግሞ ሌላ ትኩረት የሚጠይቅን ነገር፣ ጉልበት የሚጠይቅን ነገር እንደዚህ ለመስራት ይሰንፋል ማለት ነው። ምክንያቱም እንደዚህ አይነት የሚያነቃቃ ነገር ስለማያገኝ ማለት ነው። ሶስተኛውና ደግሞ አደገኛው ነገር ምንድን ነው? ሙድ ዲስኦርደር ያመጣል። ይቆጣል፣ ያዝናል፣ ይደብረዋል፣ ሰው ላይ በቀላሉ ይረበሻል። እንደገና ደግሞ ማስታወስ ችሎታው ይቀንሳል። እነዚህ ነገሮች ደግሞ ሙድ ዲስኦርደር ያስከትሉበታል ማለት ነው። ሁልጊዜ ፖርኖግራፊ የሚያይ ሰው ማለት ነው። ስለዚህ በፖርኖግራፊ ምክንያት የመጣ ማስተርቤሽን ከሆነ መጀመሪያው ፖርኖግራፊውን ማቆም ነው የሚያስፈልገው ማለት ነው። ፖርኖግራፊውን ለማቆም
አንደኛው ነገር ስፖርት መጀመር ነው። ልክ ፖርኖግራፊው ትዝ ሲልህ 50-50 ፑሻፕ ትሰራለህ ማለት ነው። 50-50 ፑሻፕ ዲስትራክት ያደርጋል ወይም ሐሳብህን ይቀንስልሃል ማለት ነው። ከዛ ውጪ ብቻህን በፍጹም መሆን የለብህም። ብቸኝነት ሲኮን፣ ድብርት ሲሆን፣ መጨናነቅ ሲሆን ቴንሽኑን ጭንቀቱን በዛ ለመገላገል ነው ብዙ ወንዶች የሚሞክሩት ማለት ነው። ስለዚህ ይሄንን ለመከላከል ደግሞ ሶሻላይዝ ማድረግ ወይም ከህብረተሰብ ከጓደኛ ከቤተሰብ ጋር መቀላቀል ይኖርብሃል ማለት ነው። ከዛ ውጪ አነቃቂ ወይም ደግሞ ፖርኖግራፊና ፖርኖግራፊ የሚመስሉ ነገሮችን በፍጹም ሳይታቸውን አለመጎብኘት፣ ፋይላቸውን በሙሉ መደለት ዲሊት ማድረግ ያስፈልጋል። እንደዚሁ ደግሞ ተመሳሳይነት ያላቸው ነገሮችን ከእይታ ማራቅ ያስፈልጋል ማለት ነው። በመጨረሻም ስፖርት መስራት፣ በአጠቃላይ ስፖርት መስራት፣ በምትወደው ፕሮጀክት ላይ መጠመድ፣ እነዚህን የመሳሰሉ ነገሮችን በማድረግ ከዚህ ነገር መውጣት ይቻላል ማለት ነው ወንድሜ።